ጦርነቱን ቶሎ ጀምሩት። ኢሳያስ። ጦርነቱ ተጀምሯል። የተጀመረው ግን በሚዲያና በመገናኛ ብዙሃን በኩል ነው። ከቅርብ ጊዜያት ወዲህ በመንግስት መገናኛ ብዙሃንና በህወሓት ሚዲያዎች በኩል የሚሰሙ ዜናዎች አሳሳቢ ሆነው ቀጥለዋል። የጦርነት ፕሮፓጋንዳ በይፋ እንደተጀመረም ማሳያ ሆኗል። በየዕለቱም በሰዓታት ልዩነት ከአዲስ አበባና ከመቀሌ ከተማ እየተሰሙ ያሉ የጦርነት ፕሮፓጋንዳና ንግግሮች ብሎም መልእክቶች እያሳሰቡ መጥተዋል። የፖለቲካ ፓርቲዎችም ለጦርነቱ ተዘጋጁ እያሉ ይገኛል። ኢዜማ ከዚህ ቀደም ህወሓት ላይ እርምጃ እንዲወሰድ መጠየቁ ይታወሳል። እና አሁን ደግሞ አብን የኢዜማን ፈለግ ተከትሎ በህወሓት ላይ እርምጃ ይወሰድበት እያለ ነው። አብን የትግራይ ህዝብ የህወሓትን አውዳሚና ጸረ ህዝብ ስርዓት በመለወጥ ሰላሙን ለማረጋገጥና ሁለንተናዊ ነጻነቱን ለመቀዳጀት የሚያደርጋቸውን የሰላማዊ ትግል እንቅስቃሴዎች ያለምንም ቅድመ ሁኔታ እንደሚደግፍ አስታውቋል። ይህን ስንሰማም ጦርነቱ አይቀሬ መሆኑን እንገነዘባለን እያሉ ነው የፖለቲካ ተንታኞች በአሁኑ ሰዓት እየሰጡት በሚገኘው አስተያየታቸው ላይ። በየዕለቱ ወታደራዊ ዛቻ እየቀጠለ መጥቷል። አቶ ጌታቸው ረዳም ኤርትራ ለህወሓት ባለው መሳሪያ ጦርነቱን ጀምሩ ማለት ጥብቅ ምክር ሰጥታለች የሚል መረጃን አጋርተዋል። አቶ ጌታቸው ሻዕቢያን በሚመለከት በእግራቸው የማይራመዱ ሽማግሌ ወታደሮች ናቸው በማለትም ክሳቸውን አሰምተዋል። እንደ አቶ ጌታቸው ረዳ ገለጻ ከሆነ ደብረጽዮን በቅርቡ ወደ ኤርትራ አምርተው ኢሳያስ አፈወርቂን ጦርነት ለማስጀመር ለእያንዳንዱ ታጣቂ 4 ካርታ ጥይት እንዲሰጣቸው ጠይቀዋል የሚሉ ውንጀላን አሰምተዋል። የጠቅላይ ሚኒስትር አብይ አህመድ አማካሪና የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከኤርትራው ፕሬዝዳንት ጋር በሚስጥር ተገናኝተዋል በማለትም የከሰሱ ሲሆን ደብረጽዮን ኢሳያስ ጋር የተገናኙት የጦር መሳሪያ ድጋፍ ለመጠየቅ ነበር ሲሉም ተደምጠዋል። ኢሳያስም ለደብረጽዮን በኢትዮጵያ ፌዴራል መንግስት ላይ ጦርነት ከከፈታችሁ በኋላ ድጋፍ እናደርግላችኋለን የሚል ምላሽ ሰጥተዋቸዋል በማለትም በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ ገልጸዋል። ሆኖም ደብረጽዮን ከፕሬዝዳንት ኢሳያስ ጋር መቼና የት እንደተገናኙ አቶ ጌታቸው ረዳ አልጠቀሱም ሲል ዋዜማ ራዲዮ ዘግቧል። አቶ ጌታቸው ረዳ ሀሳባቸውን ሲቀጥሉም ፕሬዝዳንት ኢሳያስ አፈወርቂ ለደብረጽዮን ባለ ነገር ጀምር፣ ከዚያ የሚያስፈልገውን ተጨማሪ ነገር በአግባቡ ልክልሃለሁ የሚል ምላሽ ሰጥተዋቸዋል ሲል ተናግሯል። አቶ ጌታቸው የህወሓቱን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን ክፉኛ ወርፈዋል። በ2014 ዓ.ም ማለትም ከ4 ዓመታት በፊት ስለነበረው የደብረጽዮን የውጊያ ስትራቴጂም ሲናገሩ ተሰምተዋል። ቃል ገብተን በጊዜው አስረክበናል። ከ1 ዓመት ከ5 ወር በፊት በጀሞ 1 ላይ የተጀመረው የዳኮርድ ሪል ስቴት ፕሮጀክት ዛሬ ባለቤቶቹ ቁልፋቸውን እየተረከቡ ነው። ዳኮርድ ሪል ስቴት ቤት ብቻ አይገነባም፣ እምነትንም ይገነባል። አሁንም በጀሞ 1 ሳይታችን ላይ ባለ 1 መኝታ 80 ካሬ እና ባለ 2 መኝታ 118 ካሬ አፓርታማዎች በልዩ ዕድል ቀርበዋል። ከ678 ሺህ ብር ቅድመ ክፍያ ጀምሮ እስከ 1.25 ሚሊዮን ብር የሚደርስ ቅናሽ፣ 70/30 የባንክ ብድር አማራጭ። ዛሬ ወስኑ፣ የነገውን ምቹ ህይወት ያረጋግጡ። 0911 057674 0926 930578 ዳኮርድ ሪል ስቴት በልዩነት የተገነባ። የጌታቸው ጨዋታ ስለ ደብረጽዮን። አቶ ጌታቸው በ2014 ዓ.ም በምዕራብ ግንባር ስለሚደረግ ውጊያ በተደረገ የኮማንድ ፖስት ስብሰባ አንድ የጦር ኃላፊ የጥይት እጥረት እንዳለ ገለጸ በማለት ጨዋታቸውን ይጀምራሉ። ያኔ የጥይት አቅርቦት የደብረጽዮን ኃላፊነት ስለነበር ደብረጽዮን የሎጂስቲክ ኃላፊውን ዓለም ሰገድ ሀደራን ይጠይቃል። ይህ የጌታቸው ረዳ የትግርኛ ጽሑፍም ጅማሬው ላይ ነው ያለው። ወደ አቶ ጌታቸው ረዳ ጽሑፍ እንዝለቅ። ለመሆኑ ስንት ጥይት አለን ሲል ጠየቀ። ጠያቂው የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል ናቸው። 11 ሚሊዮን ጥይት ይኖረናል፣ የድሽቃ ጥይት ግን አነስተኛ ነው ብሎ መለሰ። ከዚያም ደብረጽዮን የጠላት ኃይል ስንት ነው ብሎ ተወልደ እምባብን ጠየቀ። ተወልደ እምባብም ፋኖ የኢትዮጵያ መከላከያና የሻዕቢያ ሰራዊትን ጨምሮ 1.1 ሚሊዮን ያክል ይሆናል ሲል፣ ከዚያ ደብረጽዮን የሰራዊታችን ኢላማ የመምታት ውጤት ማለትም ሂትሬት ስንት ነው ሲል ታደሰን ጠየቀ። ከዚያም ጀነራል ታደሰ ወረደ እንዲህ ሲል መለሰ፣ ከ60 እስከ 70 በመቶ ይገመታል አለ። ከዚያ ደብረጽዮን ቀጥል አድርጎ እንግዲህ ሁሉንም የመጣውን ጠላት ካጠፋን 30 በመቶ ጥይት ይተርፈናል ሲል ተናገረ። እኔም ሐሳቡን ተቃውሜና ተገርሜ ጠላት ተር ብሎ እየመጣ አንድ ባንድ ነው እንዴ የምንመታው ስል ጠየቅኩኝ። ወደ ወረደም ተወው ያውራ ስላለኝ ዝም አልኩ። ከዚያ ስብሰባ በኋላ ሚላሉ አቶ ጌታቸው ረዳ ንግግራቸውን ሲቀጥሉ በሰራዊቱ ፊት እኛም በመቃወም ወታደሮቹ እንዲደፍሩንና እንዲያቃልሉን አድርጓል ብሎ ወቅሶኛል። በጸሎት ወይም በመጠበቅ ብቻ ለውጥ አይመጣም። ስለዚህ የትግራይ ህዝብ እነዚህን ኃይሎች ማለትም እነ ደብረጽዮንን ለማስወገድ ጊዜ አሁን ነው። የአቶ ጌታቸው ረዳ ቁጣ የቀላቀለበት ንግግር ይህ ነው። ደብረጽዮን ማለት በትግራይ ህዝብ ላይ የወረደ እርግማን ነው። ከዚያ አቶ ጌታቸው ረዳ እንዲህ ሲሉ ይጠይቃሉ። ህዝባችን ይጥፋ ወይስ ክፉ ተግባር የሚፈጽሙት ይጥፉ ብሎ ይደመድማል። ህወሓት ከኤርትራና ከካይሮ ጋር ጥምረት ፈጥሯል እየተባለ ይከሰሳል። ክሱን እያሰማ ያለው ደግሞ የ4 ኪሎ መንግስት ነው።
ህዝባዊ ወያኔ ሓርነት ትግራይ ህወሓት ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ተቃውሞ ካላቸው ሌሎች ቡድኖች ጋር ጥምረት መፍጠር አስፈላጊ መሆኑን ገልጿል። ፓርቲው እንዲህ አይነቱን ትብብር የጋራ ስጋትን ለመታገል የሚደረግ ወሳኝ የትግል አካል ሲል ገልጾታል። ህወሓት ማክሰኞ ዕለት ባወጣው ሳምንታዊ መግለጫው በትግራይ ክልል በተካሄደ ህዝባዊ የምክክር መድረክ ላይ ከፌዴራል መንግስት ተመሳሳይ ስጋት ከተደቀነባቸው ሌሎች ኃይሎች ጋር ትብብር ማድረግ እንደሚያስፈልግ የጋራ መግባባት ላይ መድረሱን ገልጿል። ሆኖም ግን መግለጫው ድርጅቱ አብሯቸው ለመስራት ያሰባቸው ቡድኖች ስም አልገለጸም። አሁን ስላሉትም ሆነ ወደፊት ስለታቀዱት ጥምረቶች ዝርዝር መረጃ ከመስጠት ተቆጥቧል። ህወሓት ከየትኛውም ኃይል ጋር ጥምረት ብንፈጥር ምን ችግር አለው እያለ ይገኛል። ደብረጽዮን የግዳጅ ወታደራዊ ምልመላ አዋጁን ለሚቃወሙ ኃይሎችም ምላሻቸውን ሰጥተዋል። በመልሳቸውም ዓለም አቀፍ ተሞክሮ መሰረት ያደረገና ተገቢ ነው ያሉ ሲሆን በክልሉ የግዳጅ ወታደራዊ ምልመላን የሚደነገውን አዋጅ አውድሰዋል። ዛሬ በመቀሌ ባደረጉት ንግግር ይህ አዋጅ ዓለም አቀፍ ተሞክሮን መሰረት ያደረገ መሆኑን ገልጸዋል። ደብረጽዮን ሲናገሩም የትግራይ ህዝብ ህልውናውና ደህንነቱን ለማረጋገጥ የወጣውን አዋጅ ቁጥር 366/2018 ተገቢና ዓለም አቀፍ ተሞክሮችን መሰረት ያደረገ ነው ያሉ ሲሆን የብልጽግና ስርዓት ለሰላም ዝግጁ ስላልሆነ ትግላችንን ትርጉም ያለው ደረጃ ማድረስ ይገባናል በማለትም ሲገልጹ ተሰምተዋል። አዋጅ ቁጥር 366/2018 የግዳጅ ወታደራዊ አገልግሎትን ያካተተ በሞት የሚያስቀጥሉ ድንጋጌዎችን የያዘ መሆኑ ይታወቃል። 46 ገጾች ባሉት በዚህ አዋጅ መሰረት እድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ግዴታ እንዳለበት ደንግጓል። ይህን አዋጅ የፌዴራል መንግስትን ጨምሮ የተለያዩ የሰብአዊ መብት ተቋማት እየተቃወሙት ይገኛል። ደብረጽዮን ለህዝባቸው ጥሪ እያሰሙ ይገኛል። የትግራይ ህዝብ ጭቆናን የመሸከም ታሪክ የለውም ያሉት የህወሓት ሊቀመንበር ዶክተር ደብረጽዮን ይልቁንም መብቶቹን ለመረጋገጥ በመደራጀት ታግሏል፣ መብቶቹን አስከብሯል፣ እንዲሁም የሌሎችን ብሔር ብሔረሰቦች መብት አክብሮ የመጣ ህዝብ ነው ሲሉ ተደምጠዋል። ለ17 ዓመታት በተደረገው ተጋድሎ ውስጥም የትግራይ ህዝብ ከባድ መስዋዕትነት በመክፈል አምባገነኑን የደርግ ስርዓት መደምሰሱን ያወሱት ደብረጽዮን በአምባገነኑ መቃብር በሀገር ደረጃ ሰላም፣ ልማትና የዲሞክራሲ ግንባታ መረጋገጡን ጠቅሰዋል። ሆኖም ግን ይህ መቀበል ያልቻሉ ኃይሎች ጊዜና አጋጣሚውን በመጠበቅ የትግራይን ህዝብ ከምድረ ገጽ ለማጥፋት በህዝባችን ላይ ጄኖሳይድ ፈጽመዋል ያሉት ፕሬዝዳንቱ የትግራይ ህዝብ አንድነቱን በመጠበቅ ለህልውናው በከፈለው መስዋዕትነት ጭቆናና ህልውናውን ለማጥፋት ለመጣው ኃይል የማይበገር መሆኑን ባለም አደባባይ ያስመሰከረ እንደሆነ ተናግረዋል። ደብረጽዮን አሁን ባለንበት ሁኔታ መቀጠል አንችልም ያሉ ሲሆን እንደ ህዝብ የመከታ አቅሞቻችንን በማደራጀት ህልውናችንን ለማረጋገጥ በምንወስንበት ምዕራፍ ላይ እንገኛለን ሲሉ ተደምጠዋል። የፌዴራል መንግስቱ ለሰላም በፍጹም ዝግጁ አይደለም። ስለዚህ ብሔራዊ ክብራችንና ሉዓላዊነታችንን ለመመለስ እንዲሁም የተፈናቀሉ ወገኖቻችንን መልሶ ለማቋቋም ትግላችንን ወደ ተጨባጭና ውጤታማ ደረጃ ማሸጋገር ይገባናል ሲሉም ደብረጽዮን በመቀሌ ከተማ መልእክታቸውን አስተላልፈዋል። የፌዴራል መንግስት በበኩሉ የትግራይ ጦርነት በቃኝ፣ ሰላም ይሁን እያለ ተማጽኖ ቢያሰማም ህገወጥ ህወሓት ግን ሰላም እምቢኝ፣ ጦርነት ይሁንልኝ ብሎ እየፏለለ ነው ሲል ወቀሳውን አቅርቧል። በመቃብር አፋፍ ላይ ያሉ አረጋውያን በአፍላ ወጣቶች ሞት ራሳቸውን ለማኖር ቋምጠዋል። የህገወጥ ህወሓት ዘዋሪ ዕድሜ የጠገብ አዛውንቶች ከአስመራቻቸው ጋር የቀሰሙትን እውቀት ይህኑ ነው በማለትም ክሱን በአስመራና በመቀሌ አቅርቧል። የህወሓት ቡድን ያለ ጦርነትና ያለ ስልጣን መኖር የማይችል የዲሞክራሲ ባህል የሌለው ለውጥ ጠል ነው የሚል ክስ ያቀረበው የፌዴራል መንግስትም ቡድኑ ለህዝብ ጥቅም ግድ የሌለውና የብሔራዊ ጥቅም ምንነት የማይገባ መሆኑን በተግባር እያሳየ ይገኛል ሲል ተደምጧል። የፌዴራል መንግስት ዘላቂ ሰላምን ለማስፈን በተደጋጋሚ ሰላም ጥሪ በማቅረብ የትግራይን ህዝብ ፍላጎት ለማሳካት በርካታ ጥረቶችን አድርጓል ሲል ተደምጧል። ልዩነቶችን በውይይት ለመፍታትና ሰላምን ለማስፈን ወደ መቀሌ ልዑካን ቡድን በመላክ ተደጋጋሚ ጥረቶችን አድርገናል። በህዝብ ሰቆቃና ስቃይ ህልውናውን ለማሰንበት የሚፈልገው ይህ ህገወጥ ቡድን በቃ የሚባልበት ጊዜው አሁን ነው የሚል መልእክትም ከአዲስ አበባ እየተላለፈ ይገኛል። ሳልሳይ ወያኔ ትግራይ ደግሞ ጦርነቱን ለማስቆም ጥረት እናደርግ እያለ ነው። በኢትዮጵያ ፌዴራል መንግስት በህወሓትና በሌሎች አካላት መካከል ሊቀሰቀስ የደረሰውን አጥፊ ጦርነት በጋራ ለመከላከል ብለውም ህገ መንግስታዊ መፍትሄዎችን ለማስፈጸም ያለመ ሁለት የተለያዩ ታሪካዊና አስቸኳይ ሰላም ጥሪዎችን ለኦሮሞና ለአማራ ልሂቃን ምሁራንና የፖለቲካ መሪዎች እንዲሁም ለአባገዳዎች ማቅረቡን አስታውቋል። ፓርቲው ባወጣቸው መግለጫዎች እንደገለጸውም ቀደም ሲል በነበረው ጦርነት የደረሰውን ሰብአዊ፣ ማህበራዊና ኢኮኖሚያዊ ውድመት ሙሉ በሙሉ ሳይጠገን በአሁኑ ወቅት ክልላዊና ዓለም አቀፋዊ ይዘት ያለው አዲስ የጦርነት እሳት ለመለኮስ ጫፍ ላይ መድረሱ እጅግ አሳሳቢና አደገኛ ክስተት ነው ሲል ተደምጧል። ለኦሮሞ ህብረተሰብ መሪዎችና አባገዳዎች ባቀረበው ጥሪም የገዳ ስርዓት ፍልስፍና ለሰላም ለእርቅና ለህግ የበላይነት የሚሰጠውን ትልቅ ቦታ በመጥቀስ የኦሮሞ ልሂቃን በፌዴራል መንግስት ላይ ያላቸውን የፖለቲካና የሞራል ተጽዕኖ በመጠቀም አዲሱን የጦርነት ስጋት እንዲከላከሉ ጠይቋል። አሁን ሊቀሰቀስ የሚችለው ጦርነት የሁለት አካላት ግጭት ብቻ ሳይሆን የሀያላን መንግስታት አዳዲስ የጦር መሳሪያዎች የሚፈተኑበት አደገኛ ውክልና ጦርነት ሊሆን እንደሚችል ያስጠነቀቀው ድርጅቱም የትግራይ ህዝብ ህገ መንግስታዊ ግዛትና መዋቅር እንዲከበር፣ የተፈናቀሉ ወገኖች ወደ ቀያቸው እንዲመለሱና መሰረታዊ አገልግሎቶች እንዲለቀቁ በመንግስት ላይ ተጽዕኖ እንዲደረግ ጥሪ አቅርቧል። በሌላ በኩል ድርጅቱ ለአማራ ልሂቃንና የፖለቲካ መሪዎች ባቀረበው ጥሪም በሁለቱ ህዝቦች መካከል ያለውን ዘመናት የተሻገረ የጉርብትናና የታሪክ ትስስር መሰረት በማድረግ
የአማራና የትግራይ ክልሎች ዳግም የጦርነት አውደ ውጊያ ከማድረግ መከላከል የታሪክና የሞራል ግዴታ መሆኑን አስገንዝቧል። በአሁኑ ወቅት የትግራይ ህገ መንግስታዊ ግዛቶችን በኃይል ይዘው የሚገኙ አካላት ድርጊት ለሌላ ጦርነት ምክንያት እንዳይሆን ቦታዎቹ ተለቀው ወደ ነበሩበት መዋቅር እንዲመለሱ፣ በጦርነቱ ምክንያት የተፈናቀሉ በመቶ ሺዎች የሚቆጠሩ ወገኖች ወደ ቀድሞ ቀያቸው እንዲመለሱና ሁለቱ ህዝቦች የጋራ መገዳደያ አውድማ የሚያደርገውን አጥፊ ጦርነት በጋራ በመቃወም ለዘላቂ ሰላም እንዲቆሙ ጠይቋል። ድርጅቱ በማጠቃለያው ጦርነትን የሚጎስሙ የትግራይ ፖለቲካ መሪዎችና በተለይ ህወሓት ወደ ሰላማዊ የትግል አማራጭ እንዲመጡ እየታገለ መሆኑን ገልጿል። የኢትዮጵያ መንግስትም ከወታደራዊ ዝግጅትና የጦርነት ቅስቀሳ ወጥቶ ለሚነሱ ጥያቄዎች በውይይትና በሰላማዊ መንገድ እውነተኛ ምላሽ እንዲሰጥ ብለውም ለሰላም ቅድሚያ እንዲሰጥ ጥሪውን አጠናቋል። ሰላም ለሀገራችን፣ ሰላም ለህዝባችን ይሁን። አበቃን። ሰናይ ጊዜን ተመኘን።